ቆሞሳውን ያወራሉ። የ17 ገዳማትና ቤተክርስቲያናት ቆሞስ የነበሩ የደብረ አስተዳዳሪ የነበሩ በጣም በርካታ ከ50 ከ60 በላይ ካህናት መጋቢ አስተዳዳሪ የነበሩ ናቸው። ዛሬ ኢየሱስ ማርኳቸው ወደ ኢየሱስ አምጥቷቸው ነው። ዝም ብላችሁ እንደ ቀላል ልታዩዋቸው ትችላላችሁ። እግዚአብሔር የመሰከረላቸው ቃል በቃል እግዚአብሔር እንደ ድምፅ ያናገራቸው ወንድም ናቸው። አያችሁ ሙሴ ቃል በቃል ያናገረው እንደነበረ እንደዚያ ውጣልኝ እስኪላቸው ድረስ እንዲያውም እሳቸው ለሰሙት ድምፅ አልታዘዙም ነበረ። በቤተ ክርስቲያን በእንደዛ ገዳማቱ ምናምኑ ሁሉ ውጡልን እስኪሏቸው ድረስ ሳይጠብቁ መውጣት ነበረባቸው ለእግዚአብሔር ድምፅ። ባለፈውም ነግራቸዋለሁ። ቆባቸው ሲወድቅ እንኳን አትጣለው እኔ ነኝ የጣልኩት አላቸው። አታንሳው ጥየዋለሁ፣ ከዚህ በኋላ የልጄ መቅደስ ትሆን ዘንድ መርጬሃለሁ። የልጄ መቅደስ አሁን የሚናገሩት ነው የምላቸው። ቆሞስ አሁን የሚናገሩ እስከዚህ እንዲህ አይነት መለኮታዊ ድምፅ መስማት በዘመናቸው ዝቋላ ነበሩ። ምንም የወፎች ድምፅ ብቻ ነበር የሚሰሙ። የጅብ ድምፅ ነበር የሚሰሙ። የአራዊት ድምፅ ነበር የሚሰሙ። ዛሬ ላይ እግዚአብሔር ጠርቷቸው የእግዚአብሔር ድምፅ መስማት ችለዋል። እሺ ክብር ለኢየሱስ ይሁን። ዋናው ትልቁ ዛሬ የመጣንበት ምንድነው? የስሙን ኃይል መግለጥ ነው። የኢየሱስን ስም ኃይል መግለጥ ነው። ምክንያቱም ከስሞች በላይ ስም ስለተሰጠው ይሄ ስም ሰዎች ሁሉ እንደሚጠሩበት ስም አይደለም። ኢየሱስ ሲባል ዝም ብሎ ኖርማል ተራ ስም አይደለም። ኢየሱስ ሲባል ፈውስ ያለው በስሙ ነው። ኃይል ያለው በስሙ ነው። የኃጢአት እንኳን ስሬት ያለው በስሙ ነው። መጽሐፍ እንደዛ ነው የሚለው። በስሙ የኃጢአት ስሬት ይሆን ዘንድ ነው የሚለው። የኃጢአት ስሬት የሚገኝበት የኢየሱስ ስም ነው። ፈውስ የሚገኝበት የኢየሱስ ስም ነው። ሽባ የሚተረተርበት የኢየሱስ ስም ነው። አንካሳ የሚዘልበት የኢየሱስ ስም ነው። ከሱ ስም ውጭ ሌላ የሚያድን የሚፈውስ የኃጢአት ስሬት የሚሰጥ ስም የለም። መልአክም እንበለው ጻድቅም እንበለው ሰማዕትም እንበለው ሰምር የትኛውም ቢሆን ያለ ኢየሱስ ስም የሚፈወስ ነገር የለም። አጋንንት ውሸታም ስለሆነ ሊጮህ ይችላል። እየወጣ አይደለም፣ እያታለለው ሰባኪውን ወይም አጥማቂውን እያታለለው ነው። በማርያም ስም አይወጣም፣ በአርሴማም ስም አይወጣም፣ በሆነ ፍጡር ስም አይወጣም። የሚወጣው በኢየሱስ ስም ነው። ሰይጣንም የሚያውቀው የኢየሱስ ስም ነው። ሳያውቅ እኮ ሰይጣን አውቆታል ኢየሱስን። ሰዎች ሳያውቁ የትኛው አብረውት ያሉ እንኳን ሐዋርያት ሳያውቁት ሰይጣን አውቆታል። ቅዱሱ የእግዚአብሔር ልጅ ልታጠፋ ይመጣህን ያለው ሰይጣን ያውቀዋል ስሙን፣ እሱን ያውቀዋል። የሚወጣው በኢየሱስ ስም ነው። ይሄ ስም ፈውስ ያለው ስም ነው። ይሄ ስም የዘላለም ሕይወት የሚሰጥ ስም ነው። ኃይል ያለበት አቅም ያለበት ፓወር ያለው ስም ነው ኢየሱስ። ኖርማል ስም አይደለም፣ ፓወር ያለው ስም፣ የሚያድን ስም፣ የሚፈውስ ስም፣ ሽባ የሚተረትር ስም፣ ታሪክን የሚቀይር ስም ነው ኢየሱስ። ዝም ብሎ ስም አይደለም። ዝም ብሎ ኢየሱስ ሲባል ዝም ብሎ አይደለም። ቅድም ላይ ተራ ስም አይደለም። ማንም እንደሚጠራበት ስም አይደለም ኢየሱስ። እንደው አንድ ላምብብና እንዴት አገኘ ይሄን? እንዴት ይሄ ስም እንደ ፓወር አገኘ የሚለው ነው ሲላም ፊልጵስዩስ 2 ከቁጥር 5 ጀምሬ ላምበውና በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ይልና እሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ማን? ኢየሱስ። ማን? ወልድ አይደል? ወልድ ከዘላለም ቃል የነበረው ወልድ የነበረው ኢየሱስ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆነ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ማን? ኢየሱስ። ማን? ኢየሱስ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ
ከፍ አደረገው። ስሙ ይክበር። ያለ ልክ ዝቅ ብሏልና ያለ ልክ ከፍ ከፍ አለ ኢየሱስ። ስሙ ይባረክ። እኛን ለማዳን እኛን ለመፈወስ ሽባን ለመተርተር አንካሳን ለማዘለል የዘላለም ሕይወት ሊሰጠን ራሱን ሊሰጠን ኢየሱስ ያ ከአብ ጋር መተካከል እንደመቀማት ያልቆጠረው ወይም በክብሩ የነበረ ፍቅር ሳቧል አይደለ ኃያል መንበሩ የተባለለት ያ በዙፋኑ የነበረ ኢየሱስ ነገር ግን እኛን ለማዳን የባሪያን መልክ ይዞ ወረደ። ያለ ልክ ዝቅ አለ እስከ ሲኦል ድረስ እስከ መቃብር ድረስ እኛን ለማዳን ክብር ለስሙ ይሁን። ያለ ልክ ዝቅ አለ። ያለ ልክ ደግሞ ምን አለ? ከፍ አደረገው። ከስም ሁሉ በላይም ያለውን ስም ሰጠው። ኢየሱስ ስሙ ይክበር። ከስም ሁሉ ስሞች ተሰብስበው የማይመጥኑት ያለ ከነዚህ በላይ ስም የበለጠ ስም ተሰጠው። ኢየሱስ ስሙ ይክበር። ያም በሰማይም በምድርም ከምድርም በታችም ያለ ሁሉ በሰማይም ኃይላት ስልጣናት የተገዙለት ስም ኃይላት ስልጣናት የተባሉ አሉ። ስልጣናት የተገዙለት ስም እኩሳን መንፈስ የተገዙለት ስም ደግሞ በታች በምድር ይሄ ማለት በታች ያለውን ሁሉ በኢየሱስ ስም ይንበረከክ ዘንድ መላስ ሁሉ ለእግዚአብሔር አብ ክብርን ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ኢየሱስ እንዴት ለምንድን ነው ስም የተሰጠው? ፓወር ያለው ስም እንዴት አገኘ? ያለ ልክ ዝቅ ብሏልና ያለ ልክ ከፍ አለ። ኢየሱስ ስሙ ይባረክ። የኛ ጌታ ይሄ ነው። የኛ አምላክ ይሄ ነው። የኛ ፈዋሽ ይሄ ነው። የኛ የዘላለም ሕይወት ኢየሱስ ነው። ሌላ የለም። በለጠብን ኢየሱስ በለጠብን ኢየሱስ ሲመጣ ነው የእግዚአብሔር መንግስት በምድር ላይ የመጣችው። ኢየሱስ ባልነበረበት ዓለም ጨለማ ነበረባት። ኢየሱስ ሲመጣ ነው። እንደውም ፈሪሳውያን ጠየቁት እኮ የእግዚአብሔር መንግስት መቼ ትመጣለህ ያሉት አይደል እንዴ? መቼ ትመጣለህ? የእግዚአብሔር መንግስት በዝናት በመካከላቸው ናት አለ። ኢየሱስ በመካከላቸው ነው። የእግዚአብሔር መንግስት ኢየሱስ ሲመጣ በቃልና በመንፈስ የእግዚአብሔር መንግስት በምድር ላይ ተገለጠች። አሁን የእግዚአብሔር መንግስት በምድር ላይ አለ። ለዚህ ነው ሽባት የሚተረተረው። ለዚህ ነው አንካሳ የሚዘለው። የጨለማው መንግስት የተሻረው ለዚህ ነው። መንግስቱ በዚህ ስላለች የእግዚአብሔር መንግስት ይዞ የመጣው ኢየሱስ ነው። ክብር ለስሙ ይሁን። ይሄን ጌታ እናመልከዋለን። ይሄን ጌታ እንገዛለታለን። ክብር ለኢየሱስ ይሁን። እንወዳቸዋለን።